በ094680 መጨረሻው 00 ተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ለሀገር መግጠምና ያንን ግጥም በክላሲካል ማጀብ በሸሪዓችን እንዴት ይታያል? ሌላኛው ጥያቄ በ091386 መጨረሻው 25 የተላከልን ነው። አንድ ሰው ቤት ለመሸጥ ቢፈልግና የሚገዛው ሰውዬ ደግሞ ሙስሊም ያልሆነ ከባንክ ብድር ያለው ቢሆን ይህንን ያወቀ መሸጥ ለዛ ሰው ይቻላል ወይ ይላል። በዚህ ቁጥር ስር የመጣልን ሌላኛው ጥያቄ ምንድነው? አንድ ሰው ባል የሞተባትን ሴት ቢያገባ እና እሷ ደግሞ የቲም ልጆች ያላት ቢሆን እዛ ቤት ውስጥ ያለውን ልብስ አልጋና የተለያዩ ነገሮችን ይሄ አሁን የመጣው ባል መጠቀም ይችላል ወይ ይላል። በ0902 መጨረሻው 41 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም የናትየን የልጅ ልጅ ማግባት በሸሪዓው እንዴት ይታያል ይላል። መርሐባ ዛሬ ለመጨረሻ እናድርገው ጥያቄያችን እናልፋለን። በ0918 መጨረሻው 24 የተላከልን ጥያቄ ነው። ባለቤቴ ወይም ሚስቴ መውለድ እምቢ ስላላት እኔ ከሌላ ሴት በኒካህ ወለድኩ። አሁን እሷን በሕክምና እንድትወልድ ማድረግ እስልምናችን ወይም ሸሪዓችን ይፈቅዳል ወይስ አይፈቅድም ይላል። ብስሚላህ الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه ودي ተከብራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አማናችሁልን? አልহামዱሊላህ። እንዴት ናችሁ? አልহামዱሊላህ። ዛሬ የምትለይ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። በ094680 መጨረሻው 00 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ለሀገር መግጠምና ያንን ግጥም በክላሲካል ማጀብ በሸሪዓችን እንዴት ይታያል ይላል። ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فأسأل الله تعالى أن يوفقنا جميعا لما يحبه ويرضاه ويرزقنا حسن النية. لا أجر مقدم سنيوش مقاطر يتشلل يتشاجر موطن نتش نسوي يومين وربات بيتسووا زمدو شو وجنو شو اللبات هاجر ተወልዶ ያደገባት መታቀፈው እናት አገር ነችና ውዴታውን ቢገልጽ ያገሩን ውበት ቢገልጽ ለሀገሩ ያለውን ፍቅር ቢገልጽ መልክዓ ምድሯን ቢገልጽ ሌላም ከዛ ጋር ተያያዥነት ያለ አገርን መጠበቅ መንከባከብ ስለሚለው ጉዳይ ግጥም ስንኞችን ቋጥሮ ስለ ሀገሩ መልካም ነገር ቢያንጎራጉርም በእንጉርጉሩም ቢሆን ማለት ነው ጽፎ ለሰዎች ቢያበረክትም ይቻላል። ምንም ችግር የለውም። ኢላ እሱን ለማጀብ ግን የሚመጡ ክላሲካል ምንላቸው መሳሪያዎች ያው ሸሪዓ የከለከላቸው ካልሆኑ ነው የሚፈቀዱት። ሸሪዓ የከለከላቸው መሳሪያዎች ሲሆኑ ሁሌም እንደምንለው እንደ ትንፋሽ መሳሪያዎች እንደ ሳክስፎን የመሳሰሉት ዋሽንቶች እንዲሁም ደግሞ የክር መሳሪያዎች የክር ሲባል ጊታር፣ ክራርን፣ ማሲንቆን እነዚህ በገና ይባላውን የመሳሰሉት ፒያኖ እሱም ወተር ገመድ አለውና እነዚህ ተጠንቅቆ በሌሎች በሚፈቀዱ ጥሩ ድምጽ ባላቸው ነገሮች አንዳንዴ እኮ የሰው ድምጽ ሊሆን ይችላል፣ የውሃ ድምጽ ሊሆን ይችላል፣ ውሃ ሲንቆረቆር የሚሰማ ድምጽ፣ የአዋፋት ድምጾች ሊሆኑ ይችላሉ። በዚህ ባክግራውንድ በኋላ ማጀቢያ አድርጎ ያንን ግጥም ቢያንጎራጉረው ያው በእኛ በተለመደው አባባል ቢዘፍነው ማለት ነው። ያው ሰዎች መዝፈን ሲባል በጠቅላላ حرام ነው በድፍን የሚሉ ሰዎች አሉ። ያው ጉዳዩ እንደዛ ሳይሆን ዝርዝር ነገሮች አሉት። يعني የሚናገረው ነገር ከዚብ ከሌለበት ውሸት ከሌለበት لا شك ተከቡር ተረፉዕ
እኛ እንጂ ለማንም የለም ሚል ነገር ከሌለበት ጉሉው ሳይኖር በስርዓቱ ያለውን ሁኔታ የሚገልጽበት እስከሆነ ድረስ ሸሪዓ አይከለክልም። ያው አብዛኛው ጊዜ ሹዓራዎች ላይ ገጣሚዎች ላይ የሚከሰቱ ነገሮች ምንድናቸው? በሆነ ጉዳይ ላይ ጉሉው ድንበር ማለፍ መስመር ማለፍ ያልሆነውንም መናገር ያልሆነውንም ማያረጉትንም አንዳንድ ጊዜ ያኒ ማይሰሩትንም ያልሆነላቸው ነገር እኔ እንደዚህ ሆኜ ያሉ ሚሉም አሉ። በተለያየ በኩል ያው ይሄ ጉሉው ያልሆነውን ወይም ደግሞ ተከቡር ያለበትን ራሱን የሚያኮራራበትን ከሌላውን ይበልጣለው የሚልበትን የኔ ሀገር እንጂ ለማንም እኔ ቦታ አልሰጥም ብሎ እንዲህ አይነት የሸሪዓ የማይፈልጋቸውና የማይፈቅዳቸውን ነገሮች እስካላስገባ ድረስ ጥንቃቄ በተሞላበት መልኩ እውነታውን በሚገልጽ ማስዋቢያ አሳሊቦች አሉ። በአረብኛ የሚገጠም በአገራችን ቋንቋዎች የሚገጠም በሌሎች ሀገሮች ቋንቋ የሚገጠም በእነዚያ አስውብ ያቀርበው ምንም ችግር የለውም፣ ክልክልነት የለውም። ያው ዞሮ ክላሲካል የሚለው ነገር ጋር ነው ዋናው ጥያቄ የሚነሳው። እሱ ላይ ክልክል ያልሆኑ ማጀቢያዎች ከሆኑ ከኋላ እንደ ሽፋን የሚሰጡ ነገሩን የሚያሳምሩ የሚያስውቡ ኸልፍያ ወይም ባክግራውንድ ድምጾች ሸሪዓ የሚፈቅዳቸው እስከሆኑ ድረስ ምንም ችግር የለውም። አንዳንዶቹ ደግሞ እንደዚህ ጥቅልል አድርገው ዘፈን ማዳመጥ ችግር የለውም ማለት ብቻ ሳይሆን ሰዎችን ዘፈን እንዲያደምጡ ምንም ሐራምነት ነገር እንደሌለው የሚያደርጉ አሉ። እነዚህ ሰዎች ሁክም ምንድን ነው የሚሆነው ዶክተር? እነዚህ አንዳንዶች የጅህልና ነገር ነው። ጅህልና ማለት በዚህ ጉዳይ የመጡ ንሱሶችን በሚገባ አለመረዳት፣ ዑለማዎቹ ጀማሂር ዑለማ የሄዱበትን ነገር አለመረዳት፣ ምናልባት بعض من شذ ከዑለማዎቹ ከጅምሁሮቹ ወጣ ያለ አንዳንድ ነገሮች የሆኑ ኪታቦች ላይ ተበትኖ ልናገኝ እንችላለን እና ያገኘነውን ሁሉ መቀራመት ሳይሆን ኢነማ መርጦ አጣርቶ ዑለማው ምን እያለ ነው። እንደው እኔ ትንሽ የሚያሳዝነኝ ነገር ዑለማው ኢስላም ሐበሻ ላይ ያሉት በየቦታው ያሉ ፈትዋ ከሰጡ በኋላ ይሄ እንዲህ ነው ብሎ ጅምሁሩል ሙስሊሚን አውቆት እየሄደ እያለ አንድ ብዙም በዕልሙ ጉዳይ ጠልቆ ያልገባ አንብቦ ያነበበውን ነገር ከሊማዎቹ ቃላቶቹ ስለገቡት ብቻ ዕልሙን በቃ ውጭዋለሁ ብሎ በቃ በደንብ አድርጌ አደቅቄዋለሁ ብሎ የሚገምት ገና እንጭጭ የሆነ ሰው ይነሳና እንዲህ የሚል አለ እኮ እና ይሄም ይቻላል ብሎ ፈትዋ ሰጪ ሆኖ ራሱን እዛ ላይ የሚያስገኘው ነገር ያሳዝናል። ማለት አንተ አልገባህም እንጂ በዚህ አካሄደ እነዚያ ብዙ ዑለማዎች አይሆንም ክልክል ነው ብለው ይሄዱበት እስካሁንም ስትወርሰው የነበረው ከአጅዳድ ምን አጅዳድ الأجداد እንደዚህ የመጣው من العلماء السابقين እስካሁን ድረስ እየመጣ ያለው እየተላለፈልህ ያለው ነገር ላይ ተሽኪክ ማስገባት ወይም የነሱ ዕውቀት ላይ የነሱ ዕውቀት ደረጃ ላይ ሸክ ማስገባት ነው። ማያውቁት ነገር ነው እነሱ ያላወቁትን ያወቁት እያልክ ነው። خطير ነው። في نفس الوقت እነሱን አከብራለሁ እወዳለሁ የነሱ ሰው ነኝ እያለ በዚህ ደግሞ في نفس በዚያው ጎን ደግሞ እነሱን የሚያብጠለጥል አይህም አለ ማንንም እንትን እንዳይል እያለ ልክ غرائب ነገርን በመከታተል ብቻ እንግዳ ይሁን ነገሮችን ሰዎች በጠቅላላ ከሚያውቋቸው መሳኢሎች ወጣ ያሉ ነገሮችን እየመዘዘ ያወጣ ያ ዕውቀት ላይ ይባል ይችላል። ሻዝ የሆነ ከጅምሁሩ ከአብዛኞቹ ዑለማዎች የወጡ አስተሳሰቦችና እይታዎች ሻዝ ናቸው አፈንግጠው የወጡ እና እንዲህ አይነት መሳኢሎች ላይ መንጠልጠሉ ተገቢ አይደለም። ስለዚህ በጥቅል ማንኛውም በግጥም ራሱ ሲነበብ በዜማ እንደ እንጉርጉሮ ሲነበብ ሲያንጎራጉር ሲያዜም ማዳመጥ ክልክል ነው አንልምኛ። ሰርግ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት መዲና ውስጥ ዛሬ ያኒ ዙፈት ኢላ ዘውጂሃ ሲባል ወደ ባለቤቷ የሰርግ ቀን ሆኖ
ባሏ ይዟት ያው ወደ ቤቱ ሄደ እንደሚባለው ሲሄድ ለምን ነብዩ አለይሂ ሰላቱ ወሰለም ለዓኢሻ ይህን ስትነግራቸው هل أرسلتم جارية تغني የምታዚም ጃሪያ ምን አለበት ልኩ ኖሮ አትልኩ ነበር ምን እንድትል ብላ ሰይደቱና ዓኢሻ ጠየቀች ረዲየላሁ ዐንሃ እና አተይናኩም فحيانا نحييكم እንዲህ ያሉ ነብዩ አለይሂ ሰላቱ ወሰለም አገሩ ላይ ይባል የተባለ ያለ የተለመደ ዛሬ ሰርገኞች ሲሄዱ ሚሉት ነገር አላቸው አይደል ሃይሎ ጋር የሚባል ሌላም ነገር ብቻ ሁሉም በየብሔሩ በየባህሉ የተለመዱ ነገሮች አሉና መዲና ላይም የተለመደ አረቦች ጋር የተለመደ ነገር አለ እና ያንን አትልላቸው ነበር ወይም ይሄንን እንድትል ምን አለ ጃሪያ በትልኩ ኖሮ ብለው ያሉበት ሁኔታ አለ ያቺ عادةً እነዚያ ጃሪያዎች ያንጎራጉራሉ እና ዱፍ ይመታሉ ከበሮ እየመቱ ያዚማሉ ያንጎራጉራሉና ማንጎራጎር በቃ ስለ መድሑ ነብይ ወይም ደግሞ ስለ الثناء على الله ብቻ ሲሆን ነው የሚቻለው ማለት አይደለም ስለ አገር ቢዜም ወንድም ስለ ወንድሙ ቢያዜም ስለ መድረሳው ቢያዜም ብዙ አለ እኮ አይደል ከመድረሳ ጋር የሚያያዙ ስለ ትምህርት ቤቱ ወንድም ከዲን መድረሳ ውጪም ቢሆን ዑሉም ዱንያዊ የተማረበት ጠቃሚ የሆነ ዒልም የተማረበትን እነዚህ ነገሮች ቢዜሙ ስለ እናቱ ቢያዜም ስለ አንዳንድ ሰዎች ስለ ስራ ያዚሙ አሉ አቋር ያኒ ሰው በርትቶ መስራት አለበት ራሱን ለችግር ማገለጥ የለበትም ልጁን ለችግር ማገለጥ የለበትም ራስህን መቻል መሳሰሉ እነዚህ መልካም መልእክቶች ናቸውና ሸርዕ ማይከለክላቸው በዚህ መልክ ቢቀርቡ ችግር የለው ጉዳዩ ያለው የቱ ጋር ነው የማይፈቀዱ ሙጥሪብ የሚላቸው የሙዚቃ መሳሪያዎች አሉ እነዚያ መጠቀም ክልክል እንደው እነዚህ አይነት አስተያየቶች ይሆን ምናልባት አሁን ላይ በጣም በሚያስደነግጥ መልኩ በተለያዩ የተዋሱል ኢጅቲማዒ በኩል በቲክቶክም በምን ሙስሊሞች ዘፈን ተከፍቶ እንደዚህ ሴቶች በተለይ እንደ መጨፈር አይነት ነገር ያሳዩ በግልጽ በጋድ እንደዚህ አይነት ነገር ሙስሊሞች ላይ እየተስተዋለ ያለ ነገር ነው አሁን እነዚህ ሰዎች ጥሪ በማድረጋቸው ሌሎች ሙስሊም ሴቶችም እንደዚህ አይነት ድፍረት እንዲኖራቸው በማድረጋቸው የሚጠይቁበት ይሆናል ማለት ነው ዶክተር ከዚህ እንትን ጋር ተያይዞ نعم لا شك هي الحث على الحرام شريعه حرام ያደረገውን ነገር ቅስቀሳ ማድረግ ሰውየው ለራሱ ወንጀል ሰራ ተደብቆ የሚሰራው ነገር ሊሆን ይችላል ከሱ አላለፈም በሱ የተገደበ ነው ሌላው ደግሞ ይሄንን ኢዕላን የሚያረጋለ ነብዩ አለይሂ ሰላቱ ወሰለም ሙጃሂር ለሚሆን ዓሲ እሱ ሲቀር ተብሎ እስቲትና ያደረጉባቸው በምህረት ጉዳይና እንዲህ አይነት አለ አንዳንዱን አላህ ሊምርለት ይችላል ያኒ ወይ የሰራው ወንጀል ያኒ حتى لو لم يتوب ከሱ እንኳን ተውበት የሚባል ነገር እንኳን ሳይገኝ ለአንዳንዱ ይማርለታልና አንዳንድ ሐዲሶች ላይ ኢላ المجاهر ሚል መጥቷል አበቃ እንደዚህ በደንብ አፉ ሞልቶ ወንጀል የሚሰራ ግልጽ ብሎ ወጥቶ አንዳንዱኮ ወልዓያዝ ቢላህ እምነቱን እስኪያጣ ድረስኮ የሚያደርሰው አለኮ እስኪ ማን የሚከለክለኛል ያለ ተረፉዕና ተከቡር على طاعه الله የሚያሳይበት አንዳንዴ ደግሞ يعني ኢንካርና ዒናድ ሸሪዓን ህግ እስከ ማስተባበል የሚደርስበትም አለ ወንጀሉ መስራቱ ብቻ ሳይሆን ተው ሲባል እስኪ ማንም አይከለክለኝም ወይ ደግሞ ክልክል ቢሆንም እሰራዋለሁ አሁን ወደ ዒናድ ይመጣል ማለት ነው ክልክል በቃ አንዳንዱ ክልክል አይደለም ባከ የሚላል ደግሞ ይሄን حرام ልትል ነው ሚላል ወልዓያዝ ቢላህ حرامነቱ እየታወቀ እንዲህ አይነቱ ሃሊክ ነው ጠፊ ነው ከዚያ ትንሽ መለስ ሲባል ደግሞ እንደዛ ባይልም አወቃለሁ ማዕሲያ መሆኑን ይላል ግን ለሰዎች ጀህረን እየወጣ ሰዎችን ወደ حرام ቅስቀሳ ያደርግላቸዋል የሱ ስራ የሱ ሶሻል ሚዲያ ላይ መውጣት ቲክቶክ ላይ መውጣት ሒጃብ አድርገው እየጨፈሩና እየደነሱ የመስቀያሚ ዘፈኖች መልእክቶቻቸው ራሱ ቀቢህ የሆኑ ዘፈኖች እየከፈቱ يعني ሰውን ወደ ምንድነው የሚስቡት ትንሽ ልቡ ትንሽ ሳሳ ያለ ደከም ያለ ضعيف القلب ሆነ ገና ሩብ ጉዳይ ምናምን ሆነ ማለት ነው ጫፍ ያለው በቃ ሄድ ሚላል ሸርተት ሚላል
አንዳንዶች ምን ይፈልጋሉ እነሱ የሚሰሩትን ስራ ሌላ ሰው ሲሰራው ማየትና መጽናናት የሚፈልጉ አሉ يعني ወንጀል ነው ማዕሲያ ነው ፈራ ተባያለ ለስራው የነበረው ሰውዬ ቆይስ ሰዎችን አይችልና እንዲህ ተዳፍረው ማዕሲያን በይፋ ሚዲያ ላይ የለቀቁ በግልጽ እየወጡ የሚሰሩ ሰዎችን ሲያይ መዳፈር የሚባለው ነገር ይመጣል ልቡ ይሳብና ወደዚያ ወደ ወንጀሉ በቀላሉ ይገባል አላህ ይጠብቀል እንዲህ አይነቱ ሁላ መሳሳት ሰበብ መሆን ደግሞ ወይዝሩ ከፍ ያለ ነው ማለት ነው ወንጀሉ ከፍ ያለ ይሆናል ሌላኛው ጥያቄ በ091386 መጨረሻው 25 የተላከልን ነው አንድ ሰው ቤት ለመሸጥ ቢፈልግና የሚገዛው ሰውዬ ደግሞ ሙስሊም ያልሆነ ከባንክ ብድር ያለው ቢሆን ይሄንን ያወቀ መሸጥ ለዛ ሰው ይቻላል ወይ ይላል ያው የሚከፈለን ብር እኛ የሆነ ነገር ከሸጥን በምንሸጥበት ጊዜ በክፍያ መልክ ወደኛ እጅ የሚገባው ገንዘብ ሐላል መሆኑን ማጣራት ግድ ነው በሐራም ሙዓመላ እንደመጣ يعني ምናልባት ሐላል መሆኑን ማጣራት ሲባል يعني ሐላልነቱን አውቀን አሊያም ደግሞ ጥሩ ግምት አድርገን ይሄ ሰው እኔ እስካሁን ሐራም ሙዓመላ ላየሁበትም ወይም ሐራም ሙዓመላም አለው በሐራም በኩል የሚሰራቸው ነገሮችም አሉት ሐላልም ደግሞ ስራዎች አሉትና እኔ ከዚህ ሐራም መሆኑን እርግጠኛ ስላልሆንኩኝ ከሐላሉ ይሆናል ብዬ ገምቼ ከሱ ጋር የግዢ የሽያጭ ውሎችን ልዋዋል እችላለሁ በግልጽ ግን ከሐራም የመጣ ገንዘብ እንደሆነ ካወቅኩት በክፍያ መልክም ቢሆን የሚከፍለኝ ስጦታ እየሰጠኝ አይደለም አንዴ እኔ እኮ ሰጥቼው በቃ ሽጬለት እኮ ነው በነፃ ሰጠኛ አልኩት ይላል አንዳንድ ሰው ቢሆንም ለምሳሌ የሰው ገንዘብ ቀመቶ አምጥቶ እንካቢልህ ቢከፍለህ ተቀበለዋለህ ሸርዓን አይቻልም ግልጽ ነገር ነው ብዙ ሰዎች አራት አነካካኝ ያልፈልግም የሰው ነው የሚለው እዚያው የሰው ምን ተፋርጎ አምጥቶ እንትን ሸጥልኝ ብለው ቢለው መቼም እቺ ግልጽ ነች ብዬ ነው እንደ ብዙ ሰዎች ያቋታል وهكذا ለምንድን ነው ይሄን ነገር አልቀበል የሚለው የራሱ ሐቅ ስላልሆነ ወይም ደግሞ حرام ስለሆነ طيب በዚያኛው በሪባ ሙዓመላ በወለድ ሙዓመላ የመጣውም ገንዘብ ውሉ ትክክለኛ ውል ስላልሆነ የመጣበት ገንዘቡ የመጣበት አመጣጥ ትክክለኛ ያልሆነ አመጣጥ ነውና ወደ ሚልኩ አይገባም ወደ ሚልኩ ያልገባውን ገንዘብ ለሌላ ሰው አሳልፎ ቢሰጠው የሌላን ሰው ገንዘብ እንደመስጠት ይሆናል ማለት ነው የማይፈቀድለት ይሆናል ለራሱ ቢጠቀመው ማይቻለው ማይፈቀድለት ነገር ለሌላ ሰው ቢሰጠው ሁለተኛው ሰው ሐላል አይሆንለትም ምን ይላሉ ዑለማዎች حرام የሆነ ገንዘብ ከእጅ ወደ እጅ ቢሸጋገር እንኳን ይላሉ 2 3 4 5 ከዛም በላይ ቢሸጋገር ያ ገንዘብ حرام ነው የሚሆነው ይላሉ حرامነቱ አይቀየርም አንዳንዶች አይ ከባለቤቱ ካለፈ በኋላ ችግር የለውም ብለው የሚያወሩ قواعد الشرعን ይخالፉ ሰዎች አሉ እንደዛ ከሆነማ ሌባ ዝርፍ ያደርግና ከዛ በኋላ ይመጣል ከዛ ላንተ ይሰጣል አንተ ጋር ከገባ በኋላ በትመልሰለትም ሐላል ነው ሊባል እኮ ነው ሌባና የሌባ ተቀባይ ቢሆን ሌባ ተቀባዩ ደህና ነው በቃ ሰላም ያለው ነው ምክንያቱም እሱ አልሰረቀ ተሰጠው እንጂ ሊባል ነው እንዲህ አይነት የተዛባ እይታ ያላቸው ሰዎች አሉ ይሄ ትክክል አይደለም حرام ከአንዱ ወደ ሌላው ቢሸጋገርም አስረኛው ሰው ጋር ደርሶ ባለቤቱ ይመጣ እኮ አንጣ የኔ ሐቅ ነው ብሎ መውሰድ ይችላል የተሰረቀ ገንዘብ ቢኖርና አንዱ ለአንዱ ሸጠው ያኛው ለዛኛው ሸጠው ያኛው ለዛኛው ሸጠው حتى ገዢው እንኳን حرامነቱን ሳያቅ ይሸጠልኝ ባለቤቱ ነው ብሎ ገዝቶት እንኳን ቢሆን ከዚያ በኋላ ባለቤቱ ሲመጣ በማስረጃ አረጋግጦ ተፈርዶለት ይሄ የሱ ነው ስጠው ከተባለ መስጠት ግድ ይሆንበታል እኔ እኮ ከፍዬበታለሁ አውጥቼበታለሁ አንተ እንግዲህ ሙዓመላህን ከሸጠልህ ጋር አስተካከል ወደ ኋላ ተመለስና የሰው ገንዘብ ይሸጥክልኝ አንተ አብሬም ብለህ ገንዘብህን ተቀበል እሱም ደግሞ እንዴ እኔ እኮ ከሌላ ሰው ገዝቼው ነው ያርም ይሰረኩት እኮ ሲል እሱም ሄድና ከዛ ከሸጠልህ ጋር ደግሞ ተነጋገርና አስመልስ ገንዘብህ ይባላል ሂደቱ በዚያ መልኩ ይሄዳል ለዚያ ነው ፉቃሃዎች ደርኩል መቢዕ የሚባል ነገር አለ ሙዓመላ ላይ የሆነ እቃ ከተሸጠ በኋላ በሚሸጥበት ሰዓት አንዳንዴ የሌላ ሰው ቢሆንስ إن خرج مستحقا
ያኒ የሌላው ሆኖ ከተገኘስ የሚል ፍርሃት ሲኖር ገዢ ሸርጥ ሊያስቀምጥ ይችላል ምን ይላል ضمان ودرك المبيع ይሉታል ይሄ የሸጥክልኝ ነገር የሌላ ሰው ንብረት ሆኖ ቢገኝ ዋስትና ብሎ ዋስትና ሊቀበል ይችላል ማለት ነው ዋስትና ሊወስድ ይችላል ይሄ የሆነበት ምክንያት ለምንድነው አይ ወደ ሌላ ሰው ከተሸጋገረ በኋላ ሐላል ስለማይሆን ሶስተኛ አስረኛ ሰው ቢሆን ስለዚህ አሁን ወደ ጥያቄው ስንመጣ ከባንክ ሙዓመላ ተብሏል እንበልና ሸሪዓ በማይፈቅደው መልኩ የተደረገ ሙዓመላ ቢሆን እነሱ ሲስተሙን አስተካክለው حرام እንዳይሆንባቸው ወደ ሐላል አድርገውት ለምሳሌ ቤት መግዛት ነው የፈለጉት ወደ ቤቱ ሻጭ ይመጡና ሽጥልኝ ነው ስንት ነው ይሄን ያክል ብር 10 ሚሊዮን ብር ነው ወርሐባ 10 ሚሊዮን ብር የለው ገንዘብ ደግሞ ፈንድ የሚያደርግ በፋይናንስ የሚያግዝ ተቋም ይኖራል ፋይናንሻል ተቋም ይኖራል እንዲህ አይነቶቹ ደግሞ ይላሉ በቃ እኛ እንገዛውና ከሱ ለአንተ በ12 ሚሊዮን ይሸጥልሃል ነው ይሉታል መብታቸው ነው እኔ አሁን ከሰውየው ጋር መከፍለው ብር ስለሌለኝ በዱቤ ስለማይሸጥልኝ አልተሻሻጥንም ገና ስለዚህ ውል የለንም አቅድ የለንም ባንክ ሊሆን ይችላል ወይ ሌላ ድርጅት የገንዘብ ተቋም ቤቱን ከዛ ባለቤት ይገዛዋል እኛ 10 ሚሊዮን እንገዛለን ወደ አካውንት ይተላለፍልሃል ይባላል ያስተላልፉልታል ከሰውየው ጋር ያለው አላቃ አበቃ ባንኩ ይሄንን ከገዛ በኋላ ለማን ይሸጠዋል ለዚህ ለፈላጊው ቤቱ መግዛት ለሚፈልገው ሰውዬ እንሸጥልሃል ይሉታል ባንክ የታወቀ ነው ሰዎችን ሊያገለግል በነፃ ሊخدم የተቀመጠ እንትን አይደለም ያኔ ከሰዎች ገንዘብ ለማግኘት ነው ያው አንዳንዱ ሙዓመላው حرام ይሆናል በሌላ በኩል ደግሞ የሚፈቀድ ሆኖ ደግሞ የሚከድበት አለ ስለዚህ ለትርፍ የተቋቋመ ነው አትራፊ ስለሆነ ነው ብዙ ሰዎች ባንክ ውስጥ የሚገቡት ብዙ ገንዘብ እናገኝበታለን ብለው ከዋናው ገንዘብ ጋር ስለሚያያዝ ማለት ነው ጉዳይ የገንዘብ ማሽከርከር ስራ ስለሆነ ለዚያ ባንኩ መጠቀም ስለሚፈልግ አሁን አንተ 10 ሚሊዮን ብራችን አስወጥተናል ከፍለንልሃል ማለት ነው ስለዚህ ምንድነው የምናደርገው ይሄንን ንብረት ላንተ ስንሸጥልህ ማትረፍ አለብን ከ5 አመት በኋላ ወይም በ5 አመት ክልል ውስጥ በ10 አመት ክልል ውስጥ የምትመልስልን ብር ከሆነ እኛ ምንሸጥልህ በ15 ሚሊዮን ነው እስከዛ ገንዘቡ በንብረቱ እየጨመረ ስለሚሄድና በዚያ ዋጋ ይስማማሉ ይሸጡለታል በቃ እንዲህ አይነት صحيح የሆኑ ሙዓመላዎች አድርጎ ንብረቱን ወደ ራሱ ካስገባ ሐላል ነው ሐላል ባልሆኑ መልኩ ግን ሙዓመላ አድርጎ በሪባ ተበድሮ ያመጣና ይሄንን ገንዘብ ለሻጭ ከፍሎ ቤቱን ወስጃለሁ ቢል ያው በውል ደረጃ በዚህ ገንዘብ ይሄንን ቤት ከተባባሉ ውሉ ራሱ ትክክል አይሆንም ለምን ከሐራም የመጣ ገንዘብ ስለሚሆን በቃል ደረጃ ይሄንን ቤት በ10 ሚሊዮን ብር ሽጬልሃለሁ አለው መርሐባ ገዝቻለሁ አለ በቃል ደረጃ አብቅቷል ውሉ ስለዚህ ይሄኛው ሰው 10 ሚሊዮን መስጠት አለበት ያኛው ቤቱ ማስረከብ አለበት በዚህ ካለቀ ወደ ክፍያው ጋር ሲመጣ حرام የሆነ ገንዘብ አምጥቶ ከፈለው በይዑ ጸንቷል ትክክል ሆኗል ውሉ አብቅቷል በቃል በተደረገ የቃል ልውውጥ አብቅቷል ወደ ክፍያው ጋር ሲመጣ የሰጠው ገንዘብ ያሱ ገንዘብ አይደለምና መልሰ ሌላ ሐላል ገንዘብ አምጣል ይባላል ወይም የራስን ገንዘብ ተከፈለኝ እኔ በዚህ በኩል አልፈልግም ይችላል ይሄ ራሱን የቻለ ሙዓመላ ይሆናል ማለት ነው አንዳንዴ አቅዱን ከመሰረቱ የሚያፈርስ ይሆን ይችላል አንዳንዴ ደግሞ ውሉን ከመሰረቱ አያፈርሰው የሽያጭ ውሉ ተጠናቋል በቃል ልውውጥ ሽጬልሃለሁ ገዝቻለሁ በሚለው ልውውጥ ተጠናቋል ወደ ገንዘብ ክፍያው ጋር ሲመጣ የሚከፍለው ነገር ከሐራም ከሆነ እኔን አልቀበልህም ይለው ይችላል ከሐራም ሳይመስለው ቀርቶ ተቀብሎ ከሄደ በኋላ ካረጋገጠ ይሄን ወሰድና እኔ ንጹህ ገንዘብ አምጣልኝ እኔ ፈልገው ንጹህ ገንዘብ ነው ይለው ይችላል በየትኛው መልኩ ይስማሙ ይችላል
ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። የእናንተ ጥያቄ ያስተናግድን ነው የምንገኘው። አሁን የእረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን መጠንና የቀሩትን እንከታተላለን። አሁንም አብራችሁን ቆዩ ኢንሻአላህ። ተመልሰናል ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። የእናንተ ጥያቄ ያስተናግድን እንገኛለን። አሁንም በድጋሚ መልካም ቆይታ ይሁንላችሁ። በዚሁ ቁጥር ስር የመጣልን ሌላኛው ጥያቄ ምንድነው? አንድ ሰው ባል የሞተባትን ሴት ቢያገባ እና እሷ ደግሞ የቲም ልጆች ያላት ቢሆን እዛ ቤት ውስጥ ያለውን ልብስ፣ አልጋና የተለያዩ ነገሮችን ይሄ አሁን የመጣው ባል መጠቀም ይችላል ወይ ይላል። የየቲም ገንዘብን መጠቀም በሚል እናብራራው። የየቲም ገንዘብን መጠቀም የሚችል ሰው ማን ነው? ከቤተሰቡ አካል ውስጥ ቢልማዕሩፍ መጠቀም የሚችል ሰው እየጎዳ እየጨቆነ ያለ አግባብ ሳይሆን አግባብነቱን ጠብቆ ሊጠቀም የሚፈቀድለት እነሱ ላይ ዊላያ ያለው ስልጣን ያለው ኃላፊነት ያለው ለነሱ ጥቅም የቆመ ሰው ሲሆን፣ ለምሳሌ ገንዘባቸውን የሚንከባከብላቸው ሰው፣ ራሳቸውን የሚንከባከባቸው፣ ለነሱ መስለህ ያየ መሬታቸውን ሊንከባከብላቸው፣ ሊዘራላቸው፣ ሊያርስላቸው ይችላል። አሽጃሮች ሲማሮች ካሏቸው እነዛን እየተንከባከበ አሽጃሮችን ዛፎችን ወይም ደግሞ ፍሬ የሚሰጡ ዛፎችን እየተንከባከበ ፍሬያማ እንዲሆኑ እነሱ እንዲጠቀሙ የሚያደርግ ሊሆን ይችላል። በእንደዚህ አይነት አብረው የሚሆኑ ሰዎች ከየቲሙ ገንዘብ ሌላ ቦታ ቢሆኑ ቢቀጠሩ ኃላፊነት ወስደው ቢሰሩ ደሞዝ ይሰጣቸው እንደነበረው እነሱም የጥቅም ተጋሪ ተካፋይ እንደሚሆኑት ሁሉ እዚህም ላይ መጠቀም ይችላሉ ቢልማዕሩፍ። ከዚያ ውጪ ግን የሆነ ሰው የነሱን ምግብ ለመብላት እኛ የትም ቦታ ብንሄድ የሆነ ነገር ለመጠቀም የጋራና ዓም እስካልሆነ ድረስ እንደ ሸዋሪዕ መንገድ፣ ክፍት ቦታ፣ መሳጂድ ሁሉም የሚጠቀምባቸው መዳሪሶች እንደዛ ካልሆኑ በስተቀር ሰው ቤት ገብተን የሰው ቤትን ነገሮች የሰውን እቃዎች ለመጠቀም ፍቃድ እንፈልጋለን። ስንገባ እንኳን አስፈቅደን የምንገባው ያኔ ልብሱ ለብሼው ልውጣ ለማለት ወይ ደግሞ ይሄንን እቃ ልገልገልበት ቤቴ ወስጄ ለማለት እኮ ብድግ አድርገን አንወስድም። ኢዝን ይፈልጋል። ኢዝን የሚያደርጉልን ሰዎች ወይም ፍቃድ ሰጪዎቹ ፍቃድ ለመስጠት የደረሱ ሰዎች ሲሆኑ፣ ፍቃድ ለመስጠት ያልደረሰ ልጅ እንካ ሰጥቻለሁ ቢልም ወሃብቱ ከቢልም ሽጬልሃለሁ ገዝቻለሁ ቢልም እንዳላለ ተደርጎ የሚቆጠርበት የቲም የሆነ ልጅ ከእንዲህ አይነቱ ልጅ ገንዘብ እኛ ዝም ብለን ብድግ አድርገን መጠቀም አንችልም። አይ ፈቅዶልኝ ነው ለማለት ራሱ ፍቃዱ ሙዕተበር አይደለም፣ ተቀባይነት ያለው አይደለም። ፍቃዱ መቼ ነው ተቀባይነት የሚኖረው? ፈቅዷል የሚለው ነገር ታሳቢ የሚደረገው መቼ ነው? ለአካለ መጠን ሲደርስ ነው። ለአካለ መጠን ሲደርስ خلاص ከየቲምነትም ይወጣል። ከየቲምነት ሲወጣ በቃ ራሱን ችሏል። አሁን የየቲም ሁክም ይባል ነገር ይወጣል ማለት ነው። ያው መጠቀም የሚለው ነገር በዚህ መልኩ ነው እናስበውና አንዳንዴ ባል እናታቸውን የሚያገባ የየቲሞቹን እናት የሚያገባ ባል እዛ ቤት ውስጥ ገብቶ ሊጠቀም ነው። እዛ ቤት ውስጥ ሲጠቀም ምናልባት እሱ ኃላፊነት ወስዶ እነሱን በመንከባከብ የነሱን ጉዳይ ኃላፊነት በመውሰድ ልክ እንጀራ አባት እንደምንለው ማለት ነው። ያው እሱ አባት ይሆንላቸው ለልጆቼ ብላ ሊሆን ይችላል ይሄን ነገር ያደረገችው ወደ ትዳር የገባችውና ሌላ ምክንያት የሚኖር ችግር የለውም። المهم ያንን የሚያረግ ከሆነ በዚያው ትይዩ የመጠቀሙ ፍቃድና ኢዝን ይኖረዋል በቢል ማዕሩፍ ማለት ነው። ከዚያ ባላለፈ መልኩ ብዙ ጊዜ ያው አንዳንዶች የበለጠ የሚያጠብቁ ሰዎች አሉ። مثلا ከገባ ወንበሩ ላይ ለመቀመጥ እንኳን እንደዚህ የሚሉት ነገር አላቸው። ወንበር ላይ ለመቀመጥ ይሄ ብዙ ሰዎች ኢንቲፋዕ ብለው የሚያስቡት ነገር አይደለም።
ያኔ የሆነ ነገር ወስጄ ለግል ጉዳይ እንደማዋል አይደለም ሰውየው ቤት መምጣትህና ወንበሩ ላይ መቀመጥህ ሶፋው ላይ መቀመጥህ ምንጣፉን መርገጥህ ይሄ ሁሉም አስለን ለሰዎች መቀመጫ ሰው ሲመጣ የሚቀመጥበት ሰው ሲመጣ የሚያርፍበት ተብሎ የሚዘጋጁ ነገሮች ናቸው ከዚያ ባለፈ ግን ከበድ ባለ መልኩ ከዚህ ሰው እህል ዝቅ ይሉሰድ ከየቲሞቹ ገንዘብ የተወሰነ ነገር ልውሰድ ቸግሮኛልና ስጡኝ የተወሰነ ለስራበት ወይም ቆርጣችሁ ስጡኝ ከመሬታቸው ወላም ቢባል አይሆንም ይሄ ለምንድን ነው የማይሆነው ሰጪው ራሱ ልጁ ከሆነ ፍቃዱ ማይታሰብ ነው ማይቆጠር ነው ሰጪው ደግሞ ሐላፊ ነኝ ያለው ሰው ከሆነ ወልዩ ነኝ ያለው ሰው ከሆነ ቆርጠህ መስጠትህ የልጁ መስለሐ አይደለም የወልይ ወላጅ አልባ ህፃናት ላይ ሐላፊ ሆኖ የነሱን ጉዳይ የሚከታተል ሰው ሐላፊነት ምንድነው ዋና ሐላፊነቱ የነሱን ጥቅም ማስጠበቅ ነው የነሱ ጥቅም የሆነበት ቦታ ላይ ነው እንጂ የሚገኘው ሌላ ሰው ጥቅማቸውን አሳልፎ ለመስጠት ሐላፊነት የለው እንኳን ለየቲም አይደለም ከየቲም ሌላ የሆነ ሰው እንኳን እኔ በዚህ ጉዳይ ገንዘቤ ላይ ሐላፊ አርግ ያለው ካለ የዚያን ወይም ወኪል አርግ ያለው ካለ የወካዩን ሰውዬ ጥቅም ነው ማስጠበቅ ያለበት ሲገዛ እንኳን ተከራክሮ ነው የሚገዛለት ዝም ብሎ እሱ እንደዚህ በቀላሉ የሚገዛ ከሆነ እንደዛ አይገዛም 3 4 5 ቦታ አይቶ መግዛት ካለበት ያን አድርጎ ነው የሚገዛው ለምን የወከለ ሰው ሐላፊነት የወከለ ሰው ጥቅም መጠበቅ ስላለበት ማለት ነውና የቲም ሲሆን ደግሞ ፈቢል አውላ አንዳንድ ጊዜ ቢቆይ የሚበላሽ ነገር ካለ ሐላፊው አስቦ መሸጥ አለበት አይ አሁን መሸጥ የለበትም ቢቆይ ነው ዋጋ የሚያወጣው የሚባል ነገር አለ ካለ አቆይቶ ነው መሸጥ ያለበት ለመገናገል ብቻ ብሎ ዝም ብሎ እንደፈለገ ያረጋም እንኳን ቆርጦ መስጠት ይቅርና እንኳን ከዚያ ላይ ቀንሶ ለሌላ ሰው ጥቅማቸውን አሳልፎ መስጠት ይቅርና ማለት ነውና በጣም ጥንቃቄ የሚፈልግ ጉዳይ ነው የየቲም ጉዳይ ለዚያ ነው ብዙ ጊዜ አንድ ወላጅ አባት ሲሞት የቲም ልጆችን ትቶ ከሞተ ያኔ እሱ ሲሞት ልጆቹ የቲም ይሆኑ ከሆነ ለአካለ መጠን ያልደረሱ ልጆችን ጥሎ ከሞተ አላህ የሚፈሩ ጥንቁቅ ሰዎች ምንድነው የሚያደርጉት ልክ እንደሞተ ወዲያውኑ እሱ ተጅሂዝ የተደረገ እየተዘጋጀ ሊሆን ይችላል በዚህ በጎን በኩል ደግሞ የውርስና የገንዘብ ክፍፍል ስራ ይሰራሉ አንዳንዶች ይሄ ነገር ሊያበሳጫቸው ይችላል ይሆናል ገና አስክሬኑ ሳይወጣ ከቤት ይው ተጀመረ ምናምን ይባላል አስቀያሚ የሚሆነው ምን ሲሆን ነው እንደ ጦርነት ቢገቡ ጭቅጭቁስ ኒሳዕ ውስጥ እዛ ጋር ያባታቸውን ጂናዛ አስቀምጠው እዚህ ጋር ጦርነት ቢገባው እንደው ጸቡስ ቢገቡ ይሄ ግን ባልሆነበት ዓሊም መጥቶ አላህ የሚፈራ ሰው መጥቶ እንግዲህ የየቲሞቹ ድርሻ ይሄን ያክል ነው ሴት ልጆች ሊሆኑ ይችላሉ ወንድ ልጆች ሊሆኑ ይችላሉ ድርሻቸው ይሄን ያክል ነው ካሁኑ የነሱ ሐቅ እንዳይነካ ለለቅሶ እየተባለ እየተዛቀ የሚያልቅ ህልኩ አለኩ የየቲሞቹ በምን ፍቃዳቸው ነው አንድ ኩንታል 2 ኩንታል እህል ከነሱ ላይ የተወሰደ ሌላ ሰው እንዲበላው የሚደረገው ይሄ የነሱ መስለሐ ነው አይደለም ልጆቹ አባት የላቸው ስለዚህ የነሱ የነገ ጥቅም ታይቶ ገንዘባቸው ሊጠበቅ ይገባል እንጂ አንድ ያለችው በሬ ታርዳ ሰደቃ ይደረግለት አይባልም ለምን እዚያች በሬ ላይ እነሱ ሴቶች ከሆኑ እስከ 2/3ኛ ድርሻ ይኖራቸው ይችላል ወንዶች ከሆኑ ደግሞ የሚስት ካለች እናታቸው ካለች የሟች ሚስት ማለት ነው ካለች የሷ ድርሻ ይወጣና እናት አባት ካሉ ድርሻቸው ይወጣና የተቀረውን ጠቅልለው የሚወርሱት እነሱ ናቸው ይሄ ነገር ባለበት ሁኔታ ዝም ብለን እንደፈለገን መጠቀም ውስጥ እንዳንገባ ደጋግ አላህ የሚፈሩ ጥንቆቆች ለዩ ይላሉ ልጆቹ ስንት ነው የሚደርሳቸው ይሄን ያክል በቃ በንብረት ያለው ነገር ይገመታል ይሄ ልብስ ይሄ ዕቃ ይሄ ምናምን ስለዚህ ቶሎ መገላገሉ የሚሻለውን አማራጭ ይመርጡና እንግዲያውስ በቃ ለነዚህ ልጆች ይሄን ያክል ገንዘብ የነሱ ነው አስቀምጡላቸው ይባላል በቃ ይሄን ነገር በከብትም በምንም ሊሆን ይችላል እነዚህ እንዳትነኩ ይባላል የነዚህ ድርሻ ነው የሚሆነው ተሰረፉ بالباقي بما تحبون انت ባሊጎች ናችሁ ሚስትም አለች የሟች ሚስት እናታቸው ልትሆን ትችላለች የልጆቹ ላትሆን ትችላለች እንደገና ደግሞ ሌሎች እናት አባትም ወራሽ ይኖራሉ እነሱም
ፍቃዳቸው ከሆነ እኛ ፈቅደናል እኔ ከድርሻዬ ላይም ቢነካን ችግር የለም ካለች እናት ችግር የለም አባትም ካለ ችግር የለም የተሻለው ይሄ ሐቃችሁ ነው እናንተ ኢዝን አድርጉ ይባላሉ ከሐቄ ላይ ነው ፈቅጃለሁ ከሚደርሰኝ ላይ እኔ 10 ፍየል የሚደርሰኝ ከሆነ አንዱ ፍየል ሰደቃ ይደረግለት ሁለቱ ለለቀስተኛው ላይ ይመጣው ነው ሰው መጥቶ የተወሰነ ጊዜ ሊቆይ ስለሚችል ያው እንዲበላው ሊላሂ ተዓላ ነው ይቻለው ሚሉ ከሆነ በነያቸው ያደርጋሉ እነዚህ ትልቅ ሰዎች ናቸው ህፃኖቹ ግን እንዴ አባቴ ይለቅሱ አይደል እንዴ ያርጉለት ያንን በሪረልስ ቢል ልጁ ንግግሩ ተቀባይነት አይኖርም ህፃን የሚባለው እንዴት ነው ባሊግ መድረስ አለበት ነው አዎ ያኔ የቲም ለመባል ለአካለ መጠን ከመድረሱ በፊት ባለበት እድሜ ላይ ሲሆን ነው ያኔ አንዳንዴ በእድሜ ሊሆን ይችላል የዘር ፈሳሽም ሳይ ሴትም ሐይድ ሳታይ 15 አመት እስኪሞላቸው ምንም ምልክት ሳይው ሊቆዩ ይችላል ከ15 አመት በጨረቃ አቆጣጠር ሲሞላቸው ምን ይሆናሉ ባሊግ ሆነዋል ይባላል ያው የጨረቃ ስንል በየወሩ በየአመቱ የ10 ቀን ልዩነት ስለሚኖር ለባሊግነት እስኪደርሱ ድረስ ምናልባት የ150 ቀን ልዩነት አካባቢ ሊሆን ይችላል 150 ቀን ማለት ወደ 5 ወር ማለት ነውና ይሄንን ታሳቢ ማድረግ ያስፈልጋል ለአካለ መጠን መድረስ ሐይድ በማየት የዘር ፈሳሽ በማየት ባሊግ ሊሆኑ ይችላሉ ከዚያ በታች ባሉበት ሁኔታ ላይ የቲም የሚባሉት እድሜ ላይ ናቸውና ፍቃዳቸው ሙዕተበር አይሆንም ይባላል ምናልባት ይሄ ማግለል እንዳይከሰት ዶክተር በቃ የቲም ገንዘብ የቲሞች ካሉበት ድርሽ አለ ማለት ምንም አለ መጠጋት እንዳይመጣ አሁን ያሉት ዑለሞች መቼም በያገሩ እንደዚህ አይነት ነገር ሊከሰት ይችላልና የተለየ ኃላፊነት ይኖርባቸዋል ማለት ነው አሁን እንደዚህ ካለን እኮ ማንንም ሰው ላይ ሄድ ነው حتى ሂዶ ሊጠይቋ ሲሉ ሻይ ላፍላስ ብትል ለራሱ አንበላም ብለው ሊወጡ ነው ይሄ በሚሆንበት ሰዓት ደግሞ እሷ ልታዘን ትችላለች ከሐዘኗ ላይ ሌላ ተጨማሪ ሐዘን ማለት ይሄ ነገር ወደ ማግለል እንዳይመጣ ዑለሞቹ የተለየ ኃላፊነት ይኖራቸዋል ማለት ነው አሁን ቶሎ የመለየትና የቲሞቹ ገንዘብ ይሄ ነው ማለት ነው ያው ትልቁ ነገር ሸርዓን መረዳት የሚባለው ነገር መሰረታዊ ጉዳይ ነው የሸሪዓዊ አህካም ህግጋት ሸርዕ ደግሞ ወደ ማግለል የሚወስድ ነገር አያደርግም ጥንቃቄ ማድረግ ማለት ማግለልም አይደለም በማዕናው ሚስት ሁሌ የቲም ገንዘብን አይደለም የምትጠቀመው እንደዛ ብሎ መደምደም ደግሞ አይቻልም የራሷም ይኖራታል ብዙ ሰዎች ሀዲያ የሚያመጡት ይኖራል ሌላም እንዲህ አይነት ነገሮች ይኖራሉ ሁሉም በየቤቱ መቼም ያውቃል ይሄንን ጉዳይ የግድ ከየቲሞቹ ገንዘብ እየወሰደች ነው ስኳር የምትገዛው ከየቲሞቹ ገንዘብ እየወሰደች ነው ጋዝ መገዛው የሚል ነገር ሸርጥ አይደለም ለምን የነሱ ገንዘብ ተናግሯት ሳትነካው ያንን ትታ ከራሷ ድርሻ እየተጠቀመች ሊሆን ይችላል እሷም 1/8ኛ ድርሻ ሊኖራት ይችላል ያን እየተጠቀመች ባለበት ሁኔታ እኛ መተን ይበልጥ ለየቲም ቅርብ መሆን የየቲምን ራስ መዳበስ እኮ አጅር ያለው ነገር ነው ወንጀል የሚያስምር ነው انا وكافر اليتيم كهاتين في الجنه ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሁለጣታቸውን እንዲያሳዩ እኔና የቲምን ሚንከባከብ ጀነት ውስጥ እንደዚህ ነን የኔ ጎረቤት ይሆናል ይያሉ በጣም የቲምን እንክብካቤ በላጭነት ትልቅ አጅር ያለው መሆኑን ቅስቀሳ አድርገዋልና ለናገል እሷንም ሆነ እናትየው ልትሆን ትችላለች ወይ ማሳደጊያቸውን ልጆቹን ምናገልበት ሳይሆን የበለጠ ምን ቀርበበት ነው የሸሪዓ አቅጣጫ ስለዚህ ጃሂሉ ወይም ነገሮችን በትክክል ማይረዳ ማለት ትንሽ ነገር ሲባል አንዳንዱ በጣም ይጨምራል 10 ሲባል 100 ሚል እንዲህ አይነቱ ሁሉ ያለበትን መከረከም ያስፈልጋል ማስተካከል ያስፈልጋል ይሄ ሁሉ ያስፈልገው የቲምን አትጠይቀው አልተባልክም የቲም ቤት እንዳትገባ አልተባልክም እኛ አንድ ሰው ቤት ገባን ማለት ልንዘይረው ገባን ማለት በዱንያዊ ጉዳይ ከታየ ልንጠቀም ሊገባን አይደለም እኮ የሱን ኻጢር ደስ እንዲለው ለማድረግ እንዳይከፋው ለማድረግ ስሜቱ ጥሩ አይነት ስሜት እንዲኖረው ለመቀራረብ ለዚህ ጉዳይ የምንመጣው እዛ ሄደን
በቃ ካሁን በኋላ እዚህ ቤት ልኖር ነው ለምን አይደለም የምንሄደው አስጠጉኝና እዚህ ቤት ልኖር ካለ ቤቱ የማን ነው ፍቃድ ማን ይፈቅድልሃል የሚለው ይታያል ያ ባልሆነበት መልኩ ግን ለዚያራ በመምጣት የሚባለው ነገር አይታሞችን የሚያስደስት የአይታምን ሐላፊ የሚያስደስት እንጂ የሚያስከፋ ነገር አይደለም ነገር ግን እኔ ላአኩሉ ሸይአን ሚማ اليتيم ብሎ በቃ ጥንቃቄ የተሞላበት ነገር የሚያደርግ አኺውን ነገር ይዞ ሄድና እቺን አፊያት እቺን አድርጊያት ከኔ አሊያም ደግሞ ከራስ ገንዘብ ነው የምፈልገው ያንቺ በራስ መፍቀድ ስለምትጪ የቲሞቹ ገንዘብ እንዳይነካ ጥንቃቄ አድርጊ ይያሉ ወስያ እያደረጉ ይዛክ በድረስ ካስፈለገ ነው ضروري አይደለም እዛ ጋር መድረሱ ምክሩ አያስፈልግም ሳይሆን እኔ حسن الظن ላረግል ይችላልው እቺ ሴት ጥንቁቅ ሴት ነች ዝም ብላ እንደፈለገች በገንዘብ ላይ ተሰሩፍ መታረግ ሴት አይደለችም ጥንቃቄ ያላት የቲም ገንዘብን አታበላንም የሚል ነገር ተመራለች አስተውሰናታል ዒልሙም አላት ይሄን ነገር ምናውቀ ከሆነ ያንን ኢዕቲማድ አድርገን ከተወሰነች እንጂ ያቀረበችው የቲሙ አይደለም አምጥቶ እየሰጠን ያለውና ከራሷ ያበላች ነው ይሄኔ ጥሩ ግምት አሳድሬ በሚገባው ቀልቧን በማይሰብር መልኩ ተሰሩፍ አድርጌ ልወጣ እችላለሁ በ0902 መጨረሻው 41 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም የናትየን የልጅ ማግባት በሸሪዓው እንዴት ይታያል ይላል መርሐባ የናትያ የልጅ የሚለው ያው በስጋ ዝምድና የላቸው ምንም እንኳን የእንጀራ እናት የእንጀራ አባት ምንላቸው ማህረሚያ የሚባለው ነገር ይኖራል ልጁ ወንድ ከሆነ የእንጀራ እናቱ አባቱ ስላገባት ማህረም ትሆናለች وهكذا ልጅቷ ሴት ከሆነች የሷ እናት የሆነ ወንድ ብታገባ የሆነ ሰው ከአባቷ ሌላ ሰው ብታገባ ያ አባት የእንጀራ አባቷ ተብሎ ማህረሚያ ይኖራል መሐከላቸው ላይ ረቢባ እና ረቢብ እንደምንለው ማለት ነው ስለዚህ የሷ ልጅ የናትያ ልጅ ግን ከዚህኛው ልጅ ጋር ምንም አይነት የስጋ ዝምድና የላቸው ስለዚህ ማግባቱ ክልክል አይደለም ልጁንም ሆነ የልጅ ልጁንም ወይም ወንድ ከሆነ በዚህ በኩል እየጠየቀ ያለው የናትያውን ልጅ ራሱ ቢያገባትም ይችላል የልጅ ልጇንም ወይም የልጅ ልጁን ቢያገባ የልጇን ልጅ ሴት ልጇን ቢያገባ ይቻላል ችግር የለው مرحبا ዛሬ ለመጨረሻ እናድርገው ጥያቄያችን እናልፋለን በ0918 24 የተላከልን ጥያቄ ነው ባለቤቴ ወይም ሚስቴ መውለድ እምቢ ስላላት እኔ ከሌላ ሴት በኒካህ ወለድኩ አሁን እሷን በህክምና እንድትወልድ ማድረግ እስልምናችን ወይም ሸሪዓችን ይፈቅዳል ወይስ አይፈቅድም ይላል በህክምና እንድትወልድ ማድረግ የሚለው ያው ከራሱ ጋር በተያያዘ እስከሆነ ድረስ ያው استدخال مني الرجل እንደሚባለው ምናልባት በተለያየ ምክንያት ከሱ ጋር ግንኙነት የሚያደርጉበት ሰዓት የማርገዝ ሁኔታ ደካማ ይሆንና በተለያዩ ምክንያቶች ደካማ ይሆንና ወይም ወደ ዜሮ የደረሰ ይሆናልና በዚህ ምክንያት ረጅም ጊዜ ተሞክሮ ባልተስ ሳይሳካ ሲቀር ወደ ህክምናው ተኪዶ ሌላ ሰው ማህፀን ማከራየት እንደሚባለው ሳይሆን ማለት ነው ኢነማ ለራሷ ባሏ ራሷ ከሱ የሚወሰድ ሸሪዓው በሚፈቅደው መልኩ በሚወሰድ የዘር ፈሳሽ እሷ ማህፀን ውስጥ እንዲዘራ ሆኖ ሸሪዓው በሚፈቅደው መልኩ እንድታረግዝ የሚደረግበት ሂደት ከሆነ ችግር የለው ክልክል አይደለም ይሄ ሂደት ያኒ ክልክል የሚሆነው ዛሬ አንዳንድ ሰዎች እንሰማለን ማህፀኑን አከራይታ ይባል ነገር ወይ ደግሞ ማከራየቱ ማውሳ አይታወቅም እንግዲህ የሰው ልጅ አርግዛ ከዛ በኋላ ወልዳ አስረከበች እንደዚህ የሚሉት ነገር አላቸው ግራ የገባ ነገር ማለት ነው አስለን ይሄ ልጅ እኮ የእናትና የአባቱ የዘር ፈሳሽ ውጤት ነው የነሱ የሁለቶቹ መንዮች የሁለቶቹ ውሃዎች ከሱ የተፈጠረ ፍጡር ነውና
ምን ማለት ነው ባሏ ላልሆነ ሰው ማህፀኗን ማዘጋጀት ማለት ወይም ደግሞ ከሁለቱ ይወሰድና ከሷም ይወሰድና እቺ ሴት ምንም አይነት ስራ ማይኖራት መልኩ ማህፀኗ ውስጥ ይሄ ነገር እንዲቀመጥ ይደረጋል የሚባል ነገር አለና እንዲህ አይነቱ አይሆንም ሚስትየው ራሷ ጋር ሸርዕ የሚፈቅዳቸው አይነት ሙዓመላዎች አሉ አደራረጎች አሉ ያንን ሂደት ተከትሎ ምናልባት አንዳንድ ጊዜ እኮ ባለቤቷ ራሱ ዶክተር ሊሆን ይችላል ምንም ሐኪም ሊሆን ይችላል ዘርዕ የሚያረጋው የሚዘራው እሱ ሊሆን ይችላል ከሁለቱም ደግሞ አንዳቸው ካንዳቸው ሊደብቁት ግዴታ የሚሆንባቸው አውራም የላቸውም ባልና ሚስት ማለት ነው አንዱ ለአንዱ አውራ ስለማይሆን የትኛውም አካል ክፍልና ሌሎችም እንደዚህ በሸሪዓ በሚፈቅዳቸው መልኩ ክንውኑ ከተካሄደ ምንም ችግር የለውም መሆን ይችላል مرحبا እንግዲህ ዶክተር ለዛሬ የነበሩን ጥያቄዎች እነዚህ ናቸው ለሰጣችሁን ሸሪዓዊ ምላሽ ባረከላሁ ፊኩም የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጥያቄ ፕሮግራማችንን ነበር እናንተ ጥያቄ በዚህ መልኩ አስተናግደን የተለያዩ ጥያቄዎች ካሏችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን እናስተናግዳችኋለን የፕሮግራማችን ሁሌም ጁሙአ ምሽት 3 ሰዓት እንዲሁም ደግሞ ቀን 7 ሰዓት ላይ አሱና ቴሌቪዥን ብቻ ይተላለፋል አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናለን በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ